ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም ወሳኝ የሆኑትና የተመረጡት ዕውቀት ማግኘት የምትችሉበትና የንግግር ክህሎታችሁን ማሳደግ የምትችሉባቸውን የተለያዩ ምርጥ አባባሎችን ወይም አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እዚህ ጋር እንደምታዩት የተለያዩ አረፍተ ነገሮች ተዘርዝረዋል። እነኚህን አረፍተ ነገሮችን ደግሞ በአግባቡ በማንበብ የማንበብ እንዲሁም የመጻፍ ክህሎታችሁን ለማሳደግ ስለሚረዳችሁ ይህንን አባባል ወይም ይህንን አረፍተ ነገሮችን እስከ መጨረሻው በማንበብ እንዲሁም ያነበባችሁትን በደብተር በመገልበጥ የራሳችሁን አባባል ደግሞ ጨምራችሁ በመመስረት የማንበብና የመጻፍ ክህሎታችሁን እንድታሳድጉ የሚረዳችሁ እጅግ በጣም ወሳኝ የሆኑ አረፍተ ነገሮችና አባባሎች ናቸው ማለት ነው ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ እንድትቆዩ በትህትና ጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሆን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምታዩት ሰብስክራይብ በማድረግ ቤተሰብ እንድትሆኑና በየጊዜው የሚለቀቁ እጅግ በጣም ቆንጆ የሆኑና ውጤታማ የሚያደርጋችሁ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ትምህርታችሁን መከታተል የምትችሉ መሆኑንና በአጭር ጊዜ ውስጥ ራሳችሁን ማሻሻል የምትችሉ መሆኑን ልናሳውቃችሁ እንወዳለን ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ቀጥታ ኮንታክት ማድረግ የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ልናሳውቃችሁ እንወዳለን ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። ታዲያ በአጭር ጊዜ ውስጥ አቀላጥፋችሁ ለማንበብ ለመጻፍ እየመጣችሁ እንድትማሩና ራሳችሁን እንድታሻሽሉ ይሁን። አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት፣ ሼር በማድረግ ትጀምራላችሁ ማለት ነው ውድ ቤተሰቦቼ። እዚህ ጋር የምታዩት የመጀመሪያው ምን ይላል? የምታባክነውን ይላል። የምታባክነውን ይላል። በጣም አሪፍ። ጊዜ ሁለት ፊደል ነች። ጊዜ አያችሁት? ጊዜ ይላል። ሁለት ፊደል ነው። ጊዜ ይልና እዚህ ጋር ደግሞ መጠቀም ይላል። ስትጀምር ይላል። ስትጀምር ትለወጣለህ
ትለወጣለህ ይላል። እስኪ አንድ ላይ አብረን እናንብብ። የምታባክነውን ጊዜ መጠቀም ስትጀምር ትለወጣለህ ይላል። ምንድን ነው የሚለው ወይም ስለ ምንድን ነው የሚያወራው ካላችሁ በአጭሩ ላብራራላችሁ። የምታባክኑትን ጊዜ በአግባቡ መጠቀም ስትጀምሩ መለወጥ ትጀምራላችሁ፣ ራሳችሁን መለወጥ ትጀምራላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ የምታባክኑትን ጊዜ በመቆጠብ ወይም ያንን የምታባክኑትን ጊዜ ራሳችሁን ለመቀየር ብትጠቀሙበት በአጭር ጊዜ ውስጥ ትለወጣላችሁ ይላል ማለት ነው ውድ ቤተሰቦቼ። ስለዚህ የምታባክኑትን ጊዜ መጠቀም መጀመር አለባችሁ ማለት ነው በዚህ አረፍተ ነገር ውስጥ። በጣም አሪፍ። ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? ለማያበላህ ይላል። ለማያበላህ ሰው ይላል። ሰናው ሁለት ፊደል ነው። ሰው። በጣም አሪፍ። በጭራሽ መራብህን አትናገር ይላል። እስኪ አንድ ላይ አብረን እናንብብ። ለማያበላህ ሰው በጭራሽ መራብህን አትናገር። ምንድን ነው የሚለው ወይም ስለ ምንድን ነው የሚያወራው ካላችሁ አብዛኛውን ጊዜ አንዳንድ ጊዜ ለማይጠቅሙን ሰዎች ወይም የእኛን ጉዳት ለሚወዱ ወይም በእኛ ስቃይ ለሚደሰቱ ሰዎች የእኛን ጉዳት መናገር የለብንም ማለት ነው ቤተሰቦቼ። ምክንያቱም ለማያበላችሁ ሰው እንደ ራባችሁ ብትናገሩ እንኳን ምንም የሚያመጣው ፋይዳ የለም ወይም ምንም የሚፈጥረው ነገር ስለሌለ ለማያበላ ወይም ለማያበላችሁ ሰው መራባችሁን አትናገሩ ይላል። ስለዚህ አንዳንድ ሰው በእናንተ ጉዳት ይደሰታል፣ አንዳንድ ሰው በእናንተ መከራ ይደሰታል። ስለዚህ በመከራችሁ ለሚደሰት ሰው እንደተቸገራችሁ ወይም በችግራችሁ ለሚደሰት ሰው እንደተቸገራችሁ መናገር የለባችሁም የሚለውንም ሐሳብ ያካትታል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ለዛ ነው ለማያበላ ሰው በጭራሽ መራብህን አትናገር የሚለው ማለት ነው ውድ ቤተሰቦቼ። ማን ፊት ምን መናገር እንዳለባችሁ መለየት አለባችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? የምትሄድበት። አያችሁት? ምንም ያረኩት ነገር የለም። የፊደሎችን ድምፅ በትክክል ነው የጠራሁት ማለት ነው ውድ ቤተሰቦቼ። ስለዚህ ለማንበብ የምትቸገሩት በሙሉ የፊደሎችን ድምፅ በትክክልና በአግባቡ መጥራት መለማመድ አለባችሁ ማለት ነው ውድ ቤተሰቦቼ። ለዛ ነው የምትሄድበት። በጣም አሪፍ። እንዳይጠፋብህ ይላል። አንድ ላይ ሲነበብ ይኸኛው ረዘም ይላል። ምናልባት ብዙዎቻችሁ ለማንበብ ልትቸገሩ ትችላላችሁ። አንድ ላይ ሲነበብ እንዳይጠፋብህ ረዥም ስለሆነ ማለት ነው እንዳይጠፋብህ ይላል። በጣም አሪፍ። የመጣህበትን ይላል። አትርሳ ይላል። እስኪ አንድ ላይ አብረን እናንብብ። የምትሄድበት እንዳይጠፋብህ የመጣህበትን አትርሳ ይላል። ምንድን ነው የሚያወራው ካላችሁ ይህ አረፍተ ነገር የሚያወራው የምትሄዱበት እንዳይጠፋባችሁ የመጣችሁበትን መርሳት የለባችሁም የሚለውን ሐሳብ ነው የያዘው። ምክንያቱም አንዳንድ ሰው የሚሄድበት ይጠፋዋል፣ ምክንያቱም የመጣበትን ስለረሳ ማለት ነው። አያችሁ፣ የመጣችሁበትን ስትረሱ ትዕቢተኛ ነው የምትሆኑት። ታዲያ ትዕቢተኛ ስትሆኑ ደግሞ ለውድቀት እየሮጣችሁ እንደሆነ ማወቅ አለባችሁ ማለት ነው። ስለዚህ የምትሄዱበት እንዳይጠፋባችሁ የመጣችሁበትን መርሳት የለባችሁ። ምን አይነት ቻሌንጅ ውስጥ እንዳለፋችሁ፣ ምን አይነት ነገሮችን እንዳሳለፋችሁ መርሳት የለባችሁ ማለት ነው። ያኔ ለሰዎችም ርህራሄ ይኖራችኋል። ስለዚህ የምትሄዱበት እንዳይጠፋባችሁ የመጣችሁበትን ማስታወስ አለባችሁ። የመጣችሁበትን ስታስታውሱ ትሁት ነው የምትሆኑት ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ አራተኛው እናመራለን። አራተኛው ምን ይላል? እውነት
መናገር መናገር ባትችል ባትችል ይላል። ባትችል እንኳ ይላል። እንኳ እንኳ ለውሸት ለውሸት አታጨብጭብ አታጨብጭብ ይላል። እስኪ አንድ ላይ አብረን እናንብብ። እውነት መናገር ባትችል እንኳ ለውሸት አታጨብጭብ ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ፣ አንዳንድ ሰው እውነት መናገር አይችልም ወይም እውነት ለመናገር ይፈራል። ነገር ግን ለውሸት ወይም ለውሸታሞች ያሽቃብጣል ወይም ያጨበጭባል ማለት ነው። ስለዚህ እናንተ እውነት እንኳን መናገር ባትችሉ፣ ነገር ግን ከውሸት ጋር መተባበር ወይም ለውሸት ማጨብጨብ የለባችሁ ማለት ነው ውድ ቤተሰቦቼ። ምክንያቱም ውሸት ሁል ጊዜም ቢሆን ውሸት ነው። አንድ ቀን እውነታው ሲጋለጥ ያ ውሸት ውሸት እንደሆነ ይታወቃል ማለት ነው ውድ ቤተሰቦቼ። ስለዚህ ሁሌም ቢሆን ከእውነት ጎን እንድትቆሙ የሚያበረታታችሁ አባባል ነው ማለት ነው ውድ ቤተሰቦቼ። አምስተኛው ምን ይላል? ዋጋውን ይላል። ዋጋውን ሳታይ ለመግዛት ሰዓትህን ሳታይ ስራ ይላል። ሁለት ፊደል ነው፣ ስራ ይላል። እስኪ አንድ ላይ አብረን እናንብብ። ዋጋውን ሳታይ ለመግዛት ሰዓትህን ሳታይ ስራ ይላል። ስለዚህ ሰው ስኬታማ የሚሆነው ወሳኙ ወይም ቤዚክ ነገሩ ምንድነው? ጠንክሮ በመስራት ነው። ጠንክሮ መስራት ማለት ብዙ ሰዓት ደግሞ በስራ ላይ ማሳለፍ ማለት ነው። ዝም ብላችሁ ሰዓታችሁን ማባከን ሳይሆን ያንን ሰዓት አብዛኛውን ሰዓት በስራ ላይ ስታውሉ ያኔ ስኬታማ ትሆናላችሁ ማለት ነው ቤተሰቦቼ። ለዛ ነው ዋጋውን ሳታይ ለመግዛት ሰዓትን ሳታይ ስራ ይላል። ስለዚህ ቆንጆ ህይወት ለመኖር ከፈለጋችሁ ዛሬ ላይ ዋጋ መክፈል አለባችሁ። ለረጅም ሰዓት መስራት አለባችሁ ማለት ነው። ስለዚህ ዋጋውን ሳታዩ ለመግዛት ከፈለጋችሁ ሰዓታችሁን ሳታዩ ስሩ ይላል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ስድስተኛው እናመራለን። ምን ይላል? ከና ፍ ከፍ ይላል። የምትልበት ጊዜ ሲደርስ በጣም ትፈተናለህ ይላል። እስኪ አንድ ላይ አብረን እናንብብ። ከፍ የምትልበት ጊዜ ሲደርስ በጣም ትፈተናለህ ይላል። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ፣ አንዳንድ ጊዜ ከፍ የምትሉበት ጊዜ ሲደርስ እጅግ ፈተናው ወይም እጅግ ህይወት ትወሳሰባለች ወይም ፈተናው ይበዛል ማለት ነው። አያችሁት? ሰው የሚፈተነው በትምህርት ዓለም እንኳን ስንመጣ ሰው የሚፈተነው ከአንድ ክላስ ወደ ሌላ ክላስ ለመሻገር ጊዜው ሲሆን ነው ማለት ነው። ስለዚህ አንዳንዴ ፈተና ከበዛባችሁ ያ ፈተና እናንተን ወደ ሌላ ከፍታ ለማሻገር እንደሆነ መረዳት መቻል አለባችሁ። ተስፋ ባለመቁረጥ ያንን ፈተና ለማሸነፍ የምትችሉበት አቅም ታገኛላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ ከፍ የምትሉበት ጊዜ ሲደርስ በጣም እንደምትፈተኑ ማወቅ አለባችሁ ማለት ነው። ምክንያቱም አእምሯችን በተፈጥሮ በጣም ስንቸገር ነው መፍትሄ ለማምጣት የሚሰራው ማለት ነው ውድ ቤተሰቦቼ። በጣም አሪፍ አባባል ነው። ስለዚህ ፈተና ከበዛባችሁ ሌላ ከፍታ እንዳላችሁ ማሰብ ማመን አለባችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሰባተኛው እናመራለን። ምን ይላል? አንተ በሌለህበት ስምህን ከሚጠብቅልክ ጋና ር ሁለት ፊደል ነው። ጋር ሁን ይላል። አንድ ላይ አብረን እናንብብ። አንተ በሌለህበት ስምህን ከምጠብቅልክ ጋር
ሁን ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አንዳንድ ጓደኞቻችሁ ወይም አንዳንድ ሰዎች እናንተ በሌላችሁበት ቦታ ስለ እናንተ መጥፎ ነገር ብቻ ነው የሚያወራው ወይም ስለ እናንተ መጥፎ ነገር ሲወራ ደስ ይላቸዋል። ነገር ግን ትክክለኛ እናንተ ደግሞ መሆን ያለባችሁ ስለ እናንተ መጥፎ ነገር ሲወራ ለናንተ ዋስትና ከሚቆም ወይም ለናንተ ከሚከራከር ሰው ጋር መሆን አለባችሁ ማለት ነው። አንተ በሌለህበት ስምህን ከሚጠብቅልህ ጋር ሁን የሚለው ለዛ ነው። ለናንተ የሚሟገት ለናንተ የሚከራከር ጓደኞቻችሁ ሊኖራችሁ ይገባል ማለት ነው ውድ ቤተሰቦቼ። ስለዚህ ሰውን ስትመርጡ ስለናንተ መጥፎ ነገር በሚወራበት ቦታ ደስ ከሚለው ሰው ጋር መሆን የለባችሁ ማለት ነው ውድ ቤተሰቦቼ። ያካዲ ስለሆነ ማለት ነው ውድ ቤተሰቦቼ። ስምንተኛው ምን ይላል? ተስፋን የመሰለ ትልቅ የመኖር ምክንያት ምንም የለም ይላል። እስኪ አንድ ላይ አብረን እናንብብ። በጣም ቆንጆ አባባል ነው። ተስፋን የመሰለ ትልቅ የመኖር ምክንያት ምንም የለም ይላል። አያችሁት? ተስፋ ሊኖራችሁ ይገባል። ተስፋ ከሌለ መኖር አያጓጓችሁም። ስለዚህ ተስፋን የመሰለ ትልቅ የመኖር ምክንያት የለም ያልኩት ለዚህ ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ አባባሎችን ዛሬ አንብበናል። ስለዚህ ሳጠቃልላችሁ ምንድነው ያየነው በዛሬ ክላሳችን ካላችሁ እንዴት የተለያዩ አረፍተ ነገሮችን ወይም አባባሎችን በማንበብ የማንበብና የመጻፍ ክህሎታችንን በቀላሉ እናሳድጋለን ወይም ራሳችንን እንዴት በቀላሉ እናሻሽላለን የሚለውን ሐሳብ በስፋትና በጥልቀት አይተናል ማለት ነው ውድ ቤተሰቦቼ። እነኚህን አረፍተ ነገሮችን ስታነቡ የተለያዩ መጽሐፎችን የተለያዩ ረጃጅም ጽሑፎችን ለማንበብ አትቸገሩም ማለት ነው። ምክንያቱም ማንበብ የሚያድግ ነገር ነው ማለት ነው ውድ ቤተሰቦቼ። አያችሁት? እነኚህን አረፍተ ነገሮችን ደግሞ በተደጋጋሚ በማየት የተለያዩ ረጃጅም ጽሑፎችን የተለያዩ መጽሐፎችን ማንበብ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ይህንን ቪዲዮ ደግሞ ደጋግማችሁ እንድታዩትና አረፍተ ነገሮችን ደግሞ ኮመንት ስር በመጻፍ ወይም የምትወዱትን ከዚህም ሊሆን ይችላል የምታውቁትንም ሊሆን ይችላል እንደዚህ ተብራርቶ እንዲጻፍላችሁ ወይም እንድታውቁ የምትፈልጉትን አባባሎችን ከኮመንት ስር መጻፍ ትችላላችሁ። ከዚህም የተመቻችሁን ማለት ነው ውድ ቤተሰቦቼ። ስለዚህ የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና አዲስ የሆናችሁ ደግሞ ሰብስክራይብ የምትሏንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም እንደዚህ አይነት በየጊዜው የሚለቀቁ እጅግ በጣም አዳዲስ ቪዲዮዎችና አሪፍና ጠቃሚ የሆኑ ቪዲዮዎች አንዴ ሰብስክራይብ ካረጋችሁ በቀጥታ ወደ እናንተ የሚደርሳችሁ ይሆናል ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ መሆን እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። የዛሬው ትምህርታችን ይህንን ይመስላል። እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።